ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ፕሮግራማችንን ዛሬ የከፈታችሁ እንድትቀላቀሉ፣ በዛውም ላይክ ማድረጋችሁ እንዳትረሱ። ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የዕለተ ማክሰኞ የመጀመሪያ ክፍል ፕሮግራማችን ትኩረት የሚያደርገው እሁድ ምሽት በተደረገው የካራባኦ ካፕ የፍጻሜ ጨዋታ በታዩ ነጥቦች ላይ የጨዋታውን ድረ ጨዋታ ነጥቦች ላይ ተወያይተን በርካታ ሀሳቦችን አንስተን በሲቲ ድል ላይ የበለጠ አተኩረን የሚካኤል አርቴታ አርሴናልን በየትኛው የጨዋታ ስልትና በየትኛው የጨዋታው ሂደት ነበር ድክመቶች፣ ክፍተቶች የተስተዋሉት፣ በየትኛው የጨዋታ ዘዴ ነበር የሚካኤል አርቴታ አርሴናል ጨዋታውን ለመቀየር ጥረቱም ያለፉትን ጊዜያት ሲያሳይ የነበረው ጨዋታን ለመቀየር የሚጠቀመው ታክቲካል ሂደት በፔፕ ጋርዲዮላው ማንቸስተር ሲቲ በዚህ ልክ ብልጫ ተወስዶበት ያልተጠበቀ ውጤት እንዲመዘገብ ምክንያት ይሆኑ። ምክንያቱም ከጨዋታ በፊት በነበረን ቅድመ ጨዋታ ግምገማ ላይ የስካይ ስፖርት ኦፊሻል ፔጅ ባወጣው ፖል መሰረት ደጋፊዎች ገብተው በሰጡት ድምፅ እስከ መጨረሻ ሰዓት ድረስ ቮቱ ነበርና 68% ይህን የፍጻሜ ጨዋታ የሚካኤል አርቴታ አርሴናል ያሸንፋል የሚሉ ግምቶች በብዙ ምክንያቶች ተዘርዝረው እዛ ጋር የደጋፊዎች ፖል መነሻ ሆኖ የተለያዩ ነጥቦች ተቀምጠው በዛ ነጥብ ሳይሆን ጉዳዮች ሁሉ በተቃራኒው ነበር የተጠናቀቀው። ምን አይነት ክፍተት ቢፈጠር የሚካኤል አርቴታ አርሴናል በዚህ ልክ በጨዋታው ምላሽ ለመስጠት ተቸግሮ በጨዋታው ላይ እንግዲህ ለ22 ደቂቃ ብቻ ቆይታ ያደረገ ፍሉድ እና አዳፕት የሆነ አርሴናልን የተመለከት ነው? በተጫዋቾች ጉድለት ወይስ በታክቲክ አፕሮች በጨዋታ ላይ የታዩ ነጥቦችን በድጋሚ ጨዋታውንም ተመልክተን ትናንት በነበረን ድረ ጨዋታ ነጥብ ላይ የበለጠ ሲቲን ትኩረት ባደረገ መልኩ ፕሮግራምን ወደ እናንተ ስላደረስን፣ ይሄ ፕሮግራም ግን የሚካኤል አርቴታ አርሴናል የተፈጠረበት ክፍተትና የታክቲክ የበላይነት አርቴታ ሶሉሽን ለማምጣት በርካታ ደቂቃዎችን ተጨንቆ ተጠቦ እንግዲህ በስተመጨረሻም ወደ ሶሉሽኑ ቢመጣም በነዛ ቀሪ ደቂቃዎች ኢፌክቲቭ ሊሆን አልቻለም። ስለዚህ በጨዋታው ላይ የነበረው የታክቲክ ብልጫ እንዴት ነው? ከየትኛው የጨዋታ ስታይል መነሻ ተደርጎ ነው ፔፕ ያን አስደናቂ የሁለተኛ 45 ፍጹም የበላይነት በተለይ ከ45 ደቂቃ እስከ 74ኛ ደቂቃ ድረስ የነበረው ከፍተኛ ብልጫ እንዴት ሜዳ ውስጥ በቀላሉ ከሊጉ መሪ ከሚካኤል አርቴታ አርሴናል ጋር ይሄን የጨዋታ ሲስተም ይሄን የሜዳ ውስጥ ብልጫ ሊያሳይ ቻለ? ታክቲካሊ የተፈጠሩ ጉዳዮችን ስቴፕ ባይ ስቴፕ እያነሳን በዚህ ፕሮግራም ከአርሴናል ደጋፊዎች ጋር ሰፋ ላለ ደቂቃ የፕሮግራማችን አድማጮች ጋር ቆይታ የምናደርግ ይሆናል። መነሻውና መዳረሻው ግን የዚህ ፕሮግራም የሚካኤል አርቴታ አርሴናልን በዘንድሮ የውድድር ዓመት ባለፉትም ዓመታት የምንመለከተው አንድ ጥንካሬ አለ። ለምሳሌ ከአንድ ጨዋታ ሽንፈት በኋላ በተመሳሳይ መንገድ ወይም በተመሳሳይ የጨዋታ አፕሮች ወይም በተመሳሳይ የጨዋታ ስታይል ተጋጣሚ አርሴናልን ለመግጠም ሲመጣ እነዛን ሂደቶች በአንዴ ምላሽ በመስጠት በፍጥነት ከስህተቱ መታረሙን በቀጣይ ጨዋታዎች ለተከታታይ ድል እየበቃ ሂደቱን ሲያስተካክል እርምት ሲወስድ በፍጥነት እነዛ ስህተቶችን ባለመድገም ሪከቨር ሲያደርግ እናስታውሳለን በተደጋጋሚ በዘንድሮ የውድድር ዓመትም። ለዚህም ነው እኮ ከ50 ጨዋታ የሚካኤል አርቴታ አርሴናል ሽንፈት ያስተናገደው 4 ጊዜ ብቻ ነው። 3ቱም በሊግ ትናንትና ከትናንት በስቲያ በፍጻሜ አንዱን ጨዋታ ተሸንፈው በሊቨርፑል ቀጣይ ጨዋታ እስከሚሸነፍ ድረስ 18 ጨዋታ ነው የፈጀበት።
ከ18ቱ ጨዋታ በኋላ በቪላ ሲሸነፍ ደግሞ እንደገና 12 ጨዋታ ነው የፈጀበት ከቪላ በኋላ በሜዳው በማንቸስተር ዩናይትድ እስከሚሸነፍ ድረስ የትናንትናውን ጨዋታ ከትናንት በስቲያ በነበረው የእሁድ ምሽቱን ጨዋታ እስከሚሸነፍ ድረስ ደግሞ 14 ጨዋታ ነው የፈጀበት። ስለዚህ ይሄ የሚያሳየው ምንድነው? በነዛ ጨዋታዎች የሚፈጠሩ ክፍተቶችን በፍጥነት ሞልቶ ምላሽ በመስጠት በኩል የሚካኤል አርቴታ አርሴናል አይታማም። ይሄ ጥንካሬው እንግዲህ በሲዝን ውስጥ እየተስተዋለ ነው። ካሁን በኋላ ይዘልቃል አይዘልቅም ከኢንተርናሽናል ብሬክ መልስ ምንመለከተው ነው። ግን በፍጻሜ ጨዋታ እንዴት የሚካኤል አርቴታ አርሴናል ፕራግማቲክ ሆኖ ወይም በቀድሞ ጥንካሬ ላይ የበለጠ ፋይናል በሌሎች ውድድሮች ላይ ለሚያደርገው ፉክክር የበለጠ ያለፉትን 2 ዓመታት ለሚካኤል አርቴታ አርሴናል እጅጉን ፈታኝ ሆኖ ዋንጫ እንዳያነሳ በአብዛኛው ከኋላ በመነሳት ዋንጫን በመንጠቅ ትላልቅ ድሎችን ሲያስመዘግብ የነበረው ማንቸስተር ሲቲን ማሸነፍ ሳይኮሎጂካል ቡስቱ የበለጠ ከዚህ ውድድር ግዝፈት ይልቅ በፍጻሜ ጨዋታ ማሸነፍ በውድድር ዓመቱ እስከ መጨረሻ ድረስ ቡድኑ በያዘበት በሊግም በካፕም ጨዋታዎች ላይ ብዙ ርቀት እንዴት ትልቅ አቅምና ሳይኮሎጂካል ግንባታ ቡድኑ እንዳይንሸራተት ድክመቶች እንዳይቀጥሉ ሳይኮሎጂካሊ በፕሪሚየር ሊጉም በሻምፒዮንስ ሊግ በኤፍኤ ካፕም ለሚኖረው ቀጣይ ፈተና ራስን የበለጠ ለማዘጋጀት እንዲህ አይነት ኮምፒቲሽን ላይ ድል ማስመዝገብ ምንም ጥያቄ ማይቀርብበት አስፈላጊ ነው፣ ወሳኝ ነው። ስለ ዋንጫው ግዝፈት ሳይሆን ስለ ተፎካካሪው ቡድን ስለ ተጋጣሚ ነው ምን ዋና ትኩረት ማድረግ ያለብን። ይሄ ተጋጣሚ ደግሞ በሊጉ በሁለተኛ ደረጃ ላይ መቀመጡንም መዘንጋት የለብንም። ስለዚህ የሚካኤል አርቴታ አርሴናል በጨዋታው ላይ የተፈጠረበት የታክቲክ የበላይነት የመጀመሪያ 22 ደቂቃ የነበረውን ብልጫና ጨዋታው ላይ አስፈላጊውን ሙከራ ክሬት የማድረግ አቅምን ሲቲን የመጀመሪያ 45 ደቂቃ ኢላማውን የጠበቀ ሙከራ እንዳያደርግ በማጥቃቱ በኩል የቀድሞ ማንቸስተር ሲቲ እንዳይታይና ጨዋታው ላይ የነበረው ታክቲካል የበላይነትን እንዴት ነው ማስቀጠል ያልቻለው? ወይም ታክቲካሊ የነበረውን ኦርጋናይዜሽንን የሚካኤል አርቴታ አርሴናል ሰከንድ ሃፍ በፍጥነት ተበለጠ። በመጀመሪያው 45 እስከ 30 ምናምን ደቂቃ የጨዋታው ይዘት የነበረው አርሴናል የተሻለ ሆኖ ሲቲ ደግሞ ከኳስ ጋርም ያለ ኳስም ጌሙን ኮንትሮል ለማድረግና በዘመናዊ እግር ኳስ ውስጥ አንድ የምንመለከተው የታክቲክ ሂደት አለ። በተለይ አንዳንድ ትላልቅ ቡድኖች በእንዲህ አይነት የፍጻሜ ጨዋታ የሚጠቀሙት የታክቲክ ስታይል አለ። ሪስክን በማይወስዱ ቡድኖች ውስጥ የማንቸስተር ሲቲ አይነት ጠንካራ ቡድን የሚመርጠው የጨዋታ ስታይል አለ። በፍጻሜ በትላልቅ ጨዋታ የመጀመሪያ 20-25 ደቂቃ ሲቲ ሆም አድቫንቴጅ ላይ ካልሆነ የጨዋታውን ስታይል የሚያደርገው ስካንና ኦፕሬቲንግ ዘ ጌም ነው። የጨዋታውን ሂደት ስካን እያደረገ የተጋጣሚን ደካማ ወይም የበለጠ ኤክስፕሎት ለማድረግ የሚመቸውን ኤሪያ እየደጋገመ ጥረት በማድረግ እነዛን ፖዚሽኖች ላይ ነው ትኩረቱ እና እነዛን ፖዚሽኖች የሚያገኝበትን ስፔስ እና የተጋጣሚ ሪስፖንስን በበለጠ ቼክ በማድረግ በሁለት ሚዛን ነው የሚጫወተው። ሲቲ ሲያጠቃ የትኛውን ኤሪያ ላይ ተጫዋቾች ኢፌክቲቭ ናቸው የሚለውን ነገር ይመለከታሉ። ሲከላከሉና የአርሴናል ማጥቃት ወደ ሲቲ ሲመጣ የትኛው ኤሪያ ላይ ነው የበለጠ ውጤታማ ወይም ወደኔ ቡድን አደጋ ሊፈጥሩ የሚችሉበት የጨዋታ ሂደት ወይም መነሻ የዛ ኤሪያ የማጥቃት እንቅስቃሴ የትኛውን የሜዳ ክፍል ትኩረት ባደረገ መልኩ ነው ቢልድ አፖች የሚጀምሩት የሚለውን ጉዳይ እስካን እያደረገ ነው የሚቆየው። በዚህ የጨዋታ ስትራቴጂ ሲቲ የመጀመሪያ 20 ደቂቃ ውስጥ አርሴናል በወሰደበት ብልጫ እንዳይዘልቅ ያን የአርሴናል እድል ቻንሶችን 2 ጊዜ ያገኘበትን አጋጣሚ በድጋሚ እንዳያገኝ ወይም በዛ ልክ አደጋዎችን እንዳይፈጥር ከሁለት ኢላማውን የጠበቀ ሙከራ በላይ እንዳያደርግ የሚካኤል አርቴታ አርሴናልን ያስቆመበት የጨዋታ ስታይልና በዚህ የጨዋታ ስታይል የፔፕ ማንቸስተር ሲቲ ውጤታማ ሲሆን አርቴታ ለመብቴዎች ራሱ በጣም የዘገየበት ምሽት ነበር መብቴ ለመውሰድ እና ባሉት ቱሎች
በቂ መብት ጨዋታ ውስጥ መፍጠር ይችላል። በርካታ የታክቲክ አማራጮችን ፔፕ ጋርዲዮላ ባሻሻለው በሜዳ ውስጥ በቀየረው የጨዋታ ስትራክቸር የበለጠ አርሴናል እነዛን የጋርዲዮላ የሲስተም ለውጥን ኤክስፕሎት ማድረግ ይችላል። ግን ለነዛ ውሳኔዎች አርቴታ የበለጠ ሪስክ ለመውሰድ ደቂቃዎችን ሲጠብቅ ነበር። አደጋዎች ግን በፍጥነት ነበር አርሴናል ላይ ተፈጥረው እነዛ አደጋዎች እንግዲህ ወደ ውጤት ተቀይረው አርሴናል ሊሸነፍ የቻሉ። የመጀመሪያው ጉዳይ በደንብ ጨዋታውን በድጋሚ ምስልም ለተመለከታችሁ የጨዋታውን እንቅስቃሴ በደንብ የምታስታውሱበትን አንድ አጋጣሚ ልጥቀስላችሁ። አርሴናል የመጀመሪያ የጨዋታውን ከባድ አደጋ ሲፈጥር የጄምስ ትራፎርድ በአንድ ኳስ 3 እንቅስቃሴዎችን ያዳነበትን የመጀመሪያ 45 የአርሴናልን ቻንስ ስንመለከት የጨዋታው ቢልድ አፕ የጀመረው ደክላን ራይስ ከግራው የሜዳ ክፍል ሆኖ ከአርሴናል የግራ የሜዳ ክፍል በቀጥታ በረጅሙ ለቡካዮ ሳካ ወደ ቀኙ የሜዳ ክፍል በረጅም ፓስ የጀመረው ቢልድ አፕ ነው ከባድ አደጋ ሲቲ ላይ መፍጠር የቻሉት። ለምንድን ነው ያ የጨዋታ ቢልድ አፕ በአርሴናል ሞመንተም ውስጥ ከደቂቃዎች በኋላ መመስረት ቀጣይነት ያለው ወይም በጀመሩበት የጨዋታ ስታይል ወይም ይዘው በመጡት ተለዋዋጭ የሚፈራረቅ የጨዋታ ስልት ተደጋጋሚ ሙከራዎች ማድረግ ያልቻሉት? ያ ቢልድ አፕ አልተደገመም። ያ የማጥቃት እንቅስቃሴ በድጋሚ በአርሴናል ውጤታማ የማጥቃት ስትራቴጂ ውስጥ አልታየም። ጋርዲዮላ ለመጀመሪያ ጊዜ በዘንድሮ የውድድር ዓመት በሪስክና ይህን የጨዋታ ስልት በተደጋጋሚ ከተቃራኒ ክለቦች በተለይ በትላልቅ ጨዋታ ከማንቸስተር ሲቲ ጋር ባለፉት የተወሰኑ ዓመታት ይህን የጨዋታ ስልት በተደጋጋሚ ክለቦች ስትራክቸራሊ ሲጠቀሙና የፔፕ ሲቲን ሲያሸንፉበት ጋርዲዮላ ኤክስፒሪየንስ አድርጓል ይህን የጨዋታ ስታይል። የመጀመሪያው ጉዳይ የጨዋታውን ዲፌንሲቭ አክሽን የሚጀምሩበት የቢልድ አፕ ስትራክቸር ወይም ለመከላከል የሚመርጡት ሼፕ በጨዋታ ውስጥ 3-3-4 አውት ኦፍ ፖዚሽን የሚባለው የጨዋታ ስትራክቸር። ይሄ ማለት የተጫዋቾች ስትራክቸራል አቋቋም ከተመደቡበት ቦታ ወይም በጨዋታው መጀመሪያ ላይ የምንመለከተው ፎርሜሽን 4-3-3ም ሊሆን ይችላል፣ 4-2-3-1ም ሊሆን ይችላል። ከጨዋታው ፎርሜሽን ውጪ ከፖዚሽን ውጪ በመሆን የተጋጣሚን ቢልድ አፕ ምቾት መንሳት ወይም በቂ ስፔሶችን እንዳያገኙ ማድረግ ነው። በእንደነዚህ አይነት የጨዋታ ቅርጽ ግን የፔፕ ጋርዲዮላ ማንቸስተር ሲቲ በአብዛኛው በሲቲ ቤትም በባየር ሙኒክም በባርሳም ጋርዲዮላ የተጋጣሚን ቢልድ አፕ ለመረበሽ ወይም ኳሶችን ለመንጠቅ እንዲህ አይነት የጨዋታ ስትራክቸር አይጠቀምም። የበለጠ እንደውም ሁለቱ ዊንግ ተጫዋቾች ፈጣን ስለሚሆኑ የተጋጣሚ 3 ተጫዋቾችን በሁለት ጥምር ትራያንጉላር ፕሬሲንግ መጀመሪያ ቻርጅ ማድረግ የሚጀምረው ፋይናል ሰርድ ነው። በሃይ ላይ በሽግሽግ እንቅስቃሴ የበለጠ ኳስን ሪከቨር በማድረግ ውጤታማ የሆኑ የፊት መስመር ተጫዋቾች ስላሉት ከአማካይ ጨምሮ አማካይ ላይ የሚፈጠረውን ኦቨርሎድ እያቀለሉ የሚጀምሩት የፔፕ የፊት መስመር ተጫዋቾች ናቸው። ነገር ግን በፍጻሜ ባልተጠበቀ መልኩ ከዚህ በፊት ራሱ ፔፕ ጋርዲዮላ የተቸገረበትን የጨዋታ ስትራክቸር ተጠቀሙ። ለምሳሌ ታስታውሱ እንደሆነ በኤፍኤ ካፕ 2024 ማንቸስተር ዩናይትድ እና ሲቲ በነበራቸው ጨዋታ ማንቸስተር ዩናይትድ 2-1 በኤሪክ ቴን ሃግ የአሰልጣኝነት ዘመን ሲቲን ሲያሸንፉ የነበራቸው አቋቋምና የሲቲን የተከላካይ ስፍራ ማንቸስተሮች ፕረስ አያደርጉ ልክ እሁድ ዕለት ማንቸስተር ሲቲ ሲያደርገው እንደነበረው የሁለቱን ሴንተር ባኮችና የግብ ጠባቂውን ቢልድ አፕ ያንን ስፔስ የዞናል ማርኪንግን ስትራቴጂ በመተው ወደ ማንቱማን ማርኪንግ ከሶስቱ ተጫዋቾች ጀርባ በመሆን የበለጠ ደግሞ ትልቁ ቢልድ አፕን ከሚቆርጡ የጨዋታ ስትራክቸሮች መካከል ከአማካይ ስፍራና ከተከላካይ ስፍራ መሀል ላይ የሚገኙ ተጫዋቾች ሁሌም ተጋጣሚ ቢልድ አፑ ላይ ምቾት እንዳይሰማው በተለይ ኢፌክቲቭ የሆነ የፋይናል ሰርድ ሰከንድ ቦል ሪከቨር የማድረግ
አቅም ከሌለው በተጨማሪም ሪከቨር አቅም ቢኖረው እንኳን አግሬሲቭሊ ሶስተኛ የሜዳ ክፍል በተጋጣሚ የመጫወቻ ክልል የመጀመሪያ ኤሪያል ዱዌል የራሱ ቡድን አጋር ቢያሸንፍ ተጋጣሚ ያንን ኳስ እንዲያገኝ በፍጥነት ሪከቨር የማድረግና ያንን ኳስ ፕረስ የማድረግ አቅሙ ኦርጋናይዝድ ካልሆነ ትልቅ ችግር የሚፈጠረው እዚህ ጋር በአማካይና ተከላካይ መሃል የተጋጣሚ አራቱ ተጫዋቾች አውቶ ፖዚሽን ሆነው ወደ ማን ማርኪንግ እና በቀጥታ ይሄ የእርስ በርስ ግንኙነቶችን በአንድ ኳስ ላይ የማድረግ ስትራክቸር ከያዙ ተጋጣሚ የመጀመሪያ ቴክኒካሊ ቢልድ አፑ በእንዲህ መንገድ ሲቆረጥበት ወይም ምቾት ሲያጣ ወይም ፓስ የሚያደርግበት ስፔሶችን ሲያጣ የሚጠቀመው የአማካይ ክፍሉን ተጨማሪ የፓስ ሲኩዌንስን ነው። በተለመደው የጨዋታ ስትራክቸር ሳይሆን የአንዱ አማካይ በተለይ በ4-3-3 ወይም በ4-2-3-1 ፎርሜሽን የሚጫወት ከሆነ የ10 ቁጥር ተጫዋቹ የዚህ ቢልድ አፕ አካል ለመሆን ከፖዚሽን በመውጣት ተጋጣሚ የያዘውን አውት ኦፍ ፖዚሽንን እሱም በተቃራኒው እንዲህ አይነት ስትራክቸር ይሰራል። በሚካኤል አርቴታ አርሴናል ከትናንት በስቲያ በነበረው ጨዋታ የተመለከትነው የመጀመሪያውና ትልቁ ክፍተት አርሴናል ጨዋታን ለመጀመር የመረጠበት የጨዋታ ስታይል ተለዋዋጭ አለመሆኑና አንድ አይነት ወይም የሚጠበቅ የጨዋታ ቢልድ አፕ ይዞ መምጣቱ ነው አንደኛ። ሁለተኛ ደግሞ አርሴናል በዘንድሮ የውድድር ዓመት አንድ የአማካይ ክፍል ተመሳሳይነት ያለው የጨዋታ አጀማመርን ስትራክቸር ይከተላል። በደንብ ካስታውሳችሁ በዘንድሮ ሲዝን የራይስና የዙቢመንዲ ጥምረት ውጤታማ ከሆነባቸው ትላልቅ ምክንያቶች መካከል ኢንተርቼንጅ ሲስተም ነው፣ ሮቴሽናል ቢልድ አፕ ማድረጉ ነው። ይሄ ሳይክል ዙቢመንዲ የበለጠ ኤሪያዎች ስፔሶች ላይ በማን ማርኪንግም ዞናል ማርኪንግም ፕረስ የሚደረግ ከሆነ ራይስ ቢልድ አፑን ይጀምራል። ራይስ ወደ አንደኛው ዊንግ የተጋጣሚን አንዱን ተጫዋች ነጥሎ ከፖዚሽን ውጪ ሲያደርግ የዙቢመንዲ ፔኔትሬሽን እና የበለጠ አንዱ የፊት መስመር የ10 ቁጥር ተጫዋች ወይም ወደ ፋይናል ሰርድ ግራ 8 ቁጥሩን ይዞ የሚጫወት ኢዜም ኦዲጋርድም ሊሆን ይችላል ወደ ኋላ ተስበው ይህን ቢልድ አፕ መምራት ይችላሉ። በእሁድ ምሽቱ ጨዋታ ግን የማንቸስተር ሲቲ ስካን ኤንድ ኦፕሬት በሚባለው የትላልቅ ቡድኖች የመጀመሪያ 22-25 ደቂቃ ውስጥ የሲቲ ስትራክቸር የያዘበትን መንገድ አርቴታን በተመሳሳይ እነዛን ስትራክቸሮች እየተመለከተ ግን በፍጥነት ምላሽ መስጠት አልቻለም። በስክሪናችን ላይ ከምትመለከቷቸው ምስሎች መካከል አንዱ የበለጠ አርሴናል እየደጋገመ በእሁድ ምሽቱ ጨዋታ 68% የጨዋታውን እንቅስቃሴ የጀመረበት ቢልድ አፕ ስትራክቸር ይህን ይመስላል። ይህንን ምስል እስቲ በስክሪናችን ላይ ተመልከቱ። አርሴናል ከረፍት በፊት በዚህ የቢልድ አፕ ስትራክቸር ጨዋታው ተጀምሮ የመጀመሪያ 45 እስከሚጠናቀቅ ደግሞ የጨዋታውን 68% ይህን የቢልድ አፕ ስትራክቸር አርሴናል ከሞከረ፣ በተቃራኒው ደግሞ ማንቸስተር ሲቲ ይህን ቢልድ አፕ ስትራክቸር ደግሞ ለመረበሽ የመረጠው ወይም ለመንጠቅ አርሴናሎችን ስፔስ ያሳጣበትን ስትራክቸር የተጠቀመው በጨዋታው ሙሉ ክፍለ ጊዜ ነው። ስለዚህ አርቴታ ተለዋዋጭ የታክቲክ ሂደት ኳስን መስርቶ ለመውጣት በሚመርጥበት የጨዋታ ስታይል ውስጥ ይሄን ተለዋዋጭ የሆነ ባህሪ በቋሚነት ሲጠቀም አልነበረም። ስለዚህ የሲቲ በዚህ ላይን ውስጥ የመቆየትና የአርሴናልን ቢልድ አፕ በዚህ ስትራክቸር የበለጠ ሮቴሽን የሃይብሪድ ስፔስ ፕሬሲንግን ደግሞ ከተጠቀምን አርሴናል ከራሱ የመጫወቻ ክልል ለመውጣት ቢያንስ ከ30 ሜትር በላይ ገፍቶ እንደማይሄድ ተረድተው ነው ሰከንድ ሃፍ የቀየሩት የጨዋታ ስትራክቸርን የበለጠ ወደፊት የገፉበት የጨዋታ መንገድ። አንደኛው ነጥብ ኢንተርቼንጅ ሮቴሽናል የአርሴናል የአማካይ ክፍል ቢልድ አፕ በደንብ የምናስታውሰው የራይስ ኢነርጂ የተሞላው ፔኔትሬሽን ዙቢመንዲ አንዱን ተጫዋች አውቶ ፖዚሽን ሲያደርግ ራይስ ፔኔትሬት የሚያደርግበት ይሄ ቢልድ አፕ የሚጀምረው ከአርሴናል የመጀመሪያ 26-25 ሜትር ላይ ሲቲ በነዚህ
ከአርሴናል የመጫወቻ ክልል እስከ 25-26 ሜትር ላይ የቆመው ደግሞ በአራት ተጫዋች ነው። ስለዚህ አንድ ተጫዋች አንድን ኳስ ተነጥሎ ሄዶ ፕረስ አያደርግ። ስለዚህ ሲቲ በአራቱ ተጫዋቾች ስትራክቸሩን ይዟል። አርሴናል ደግሞ ከዚህኛው ፖዚሽን የበለጠ ወደ ውስጥ ገብቶ ቢልድ አፕ የሚጀምር ከሆነ ከፊት መስመር በኩል ደግሞ ያለው ተጫዋች ካይ ሃቨርት ነው። ለፕሮግሬሲቭ ፓስ የተመቸ ኤሪያ ላይ ኳስን መጠበቅ አይችልም። ለምን? በተለምዶ የሃቨርት ሚና ክሬቲቭ አማካይ አይደለም። የበለጠ ወደፊት ጠጋ ብሎ በአሰተኛ 9 ቁጥር በማጥቃቱ በኩል የበለጠ ኢፌክቲቭ የሆነ ነው። ለምሳሌ ኢዜ ቢኖር ይህንን የጨዋታ ስትራክቸር ይህን የፕሬሲንግ ትራፕ እና የሲቲ ሚድ ብሎክ ስትራክቸር ለማለፍ ኢዜ እንኳን ቢኖር አርሴናል አይችልም። የመጀመሪያው ችግር በሚካኤል አርቴታ አርሴናል ውስጥ በዘንድሮ የውድድር ዓመት እንዲህ አይነት የጨዋታ ስትራክቸር ክለቦች ይዘው ሲመጡ በ4-2-4 ወይም ዲፌንሲቭ አክሽናቸው 3-3-4 በሚሆን ወይም 4-2-2 ስትራክቸር የአማካይ ክፍሉን በማጥበብ ሁለቱ ዊንጎች በተጋጣሚ በሚፈጠሩ ስፔስ ፕሬሲንግ ላይ የአርሴናል ፉልባኮች ዲያጎናልም በቀጥታ ፔኔትሬትም ኦቨርላፕም አንደርላፕም ለማድረግ በቂ ስፔስ በሚያጡበት የዲያመንድ ሮቴሽናል ትራያንግል ፎርሜሽን ላይ ትልቅ ክፍተት የሚፈጠረው የአርሴናል የተከላካይ ክፍል ተጫዋቾች ያላቸው የተጋጣሚን ላይኖችን የመስበር ቴክኒካል እንቅስቃሴ በዘንድሮ የውድድር ዓመት በተደጋጋሚ የምናስተውሉ። ስለዚህ የአርሴናል ደጋፊዎች ሊቀበሉም ላይቀበሉም ይችላሉ እንጂ የሚካኤል አርቴታ አርሴናል ትልቁ የታክቲክ አቅም ላይ አርቴታ ከየትኛውም ተጫዋች በ10 ቁጥር ቦታ ላይ በየትኛውም ኮንዲሽን ላይ ይሁን ብቃቱ ወርዶ አስተማማኝነቱን አጥቶ በሜዳ ውስጥ ያለው ኢፌክቲቭ ሙቭመንት እንኳን ባይኖር ማርቲን ኦዲጋርድን ቀዳሚ ከሚያደርግበት ዋነኛ ምክንያት እስካንና ኦፕሬቲንግ ውስጥ ተጋጣሚ የአማካይ ክፍሉን ብሎክ በሚያደርግበት ሰዓት ከዙቢመንዲም ከራይስም ፈጠን ብሎ ቀደም ብሎ ኳሱን ወርዶ ይቀበላል። ሌላ አንግል ሌላ ዳይሜንሽን በሜዳ ውስጥ ክሬት ያደርጋል። በዛም ወቅት የተጋጣሚ አራቱ ተጫዋቾች ፖዚሽናቸውን ስትራክቸራቸውን መልቀቅ ይጀምራሉ። ምክንያቱም ትርፍ ተጫዋች መጥቷል በአርሴናል ዞን ያ ትርፍ ተጫዋች። ስለዚህ የራሱ የሆነ ስፔስ እና ስሩ ፓስ ማድረግ ይችላል። አርሴናል በእሁዱ ጨዋታ ከተቸገረበት የመጀመሪያው ቢልድ አፑን ለማለፍ በ6-4 በሆነ ስትራክቸር እንደምትመለከቱት አርሴናል 6 ተጫዋች አለው። የሳሊባና ጋብሪኤል ወደ ዊንግ ወደ ላኛውና ወደ ታችኛው ክንፍ አስፍተው ኳሱን ይዘዋል። ከነሱ ፊት ለፊት ያሉት አራቱ ተጫዋቾች ናቸው። ከነሱ ጀርባ ያሉት ሳካ ወርዶ ከዙቢመንዲ ራይስ እና ሂንካፔ ጋር ነው። በዚህ ወቅት እንግዲህ ቤን ዋይት የሚገባ ከሆነ በአንድ ፖዚሽን አርሴናል ሉዝ የሚያደርግ ከሆነ በቀጥታ የቀኙን የሜዳ ክፍል የአርሴናልን ይጠቀሙ ነበር። ስለዚህ የቀኙ የሜዳ ክፍል ላይ የነበረው የማንቸስተር ሲቲ የመጀመሪያ 45 የበለጠ ማጥቃት 56% ነው፣ ግን ኤሪያ ነው። ስለዚህ በዚህ 56% ውስጥ ምን ተመለከትን? ጀርሚ ዶኩ 3 የተሳካ ድሪብል አደረገ። ኢፌክቲቭ አልነበረም የመጨረሻው ውሳኔዎች ወይም የሲቲ ማጥቃት። ለዛም ነው ኢላማን የጠበቀ ሙከራ ወይም ከአርሴናል የመጫወቻ ክልል ውስጥ እድል መፍጠር ያልቻሉት። ግን 56% የማጥቃቱ እንቅስቃሴ የት ነበር? በቀኙ የአርሴናል ክፍል፣ 37% የግራው የአርሴናል ክፍል። ነገር ግን የሴሜኒዮ ፔኔትሬሽን ሮቴሽን ስለነበረው ያን የሂንካፔ ፖዚሽናል ተጫዋች ሆኖ መቆየቱ ሲቲዎች እየተፈራረቁ ያንን ቦታ በተለያየ ተጫዋች ኦቨርሎድ መፍጠርን ከደቂቃ ደቂቃ ኦፕሬት እስካን እያደረገ ነው የጋርዲዮላ ቡድን ይሄን የአርሴናልን ስትራክቸር። ነገር ግን የተሻለው ቡድን የመጀመሪያ 45ቱ ብዙም አዝናኝ ባይሆንም ግን በነበረው ጨዋታ ስትራክቸር ከሆነ በጣም ታክቲካሊ ጥብቅ ስለነበር አርሴናል የተሻለ ነው። ስለዚህ የበለጠ ማንቸስተር ሲቲ ሰከንድ ሃፍ በዘንድሮ የውድድር ዓመት መውረዱ የበለጠ ደግሞ የሚካኤል አርቴታ አርሴናል በጉልበት በፍጥነት በጥንካሬ በፍላጎት ዋንጫ ለማሳካት ግብ እንዳደረገ የዘንድሮ ሲዝን ሰከንድ ሃፍ ላይ በኢነርጂ ይመጣል የሚል
ኤክስፔክቴሽን ያለው በሁለቱ አሰልጣኞች መካከል። ነገር ግን ፔፕ የቀየረው ስትራክቸር እና የፈጠረው ኦቨርሎድ አርቴታ ሰከንድ ሃፍ ማስተካከል ከነበረበት የቢልድ አፕ ስትራክቸር የበለጠ የፔፕ ታክቲካል ብልጫና የረጅም ዓመት ኤክስፒሪየንስ በልዩነት ጨዋታው ላይ ታየ። የመጀመሪያው አርሴናልን ለእሁዱ ጨዋታ ለሽንፈት ከዳረጉ የመጀመሪያ የጨዋታ ስትራክቸሮች መካከል ላይን ብሬኪንግ ፓስ ነው። አርሴናል በጨዋታው ላይ የነበረው ላይን ብሬኪንግ ፓስ የመጨረሻ ደካማ መሆኑን ተከትሎ በተለይ የአርሴናል የተከላካይ ክፍል በእሁድ ምሽቱ ጨዋታ አይደለም በሊጉ ባለው ስታቶች ተመልከቱ፣ ከየትኛውም ተጋጣሚ ያነሰ በተለይ ከቶፕ 6 ቡድኖች ለምሳሌ ቶትናም ሚኪ ቫንደቬን ባለበት ጨዋታ በአማካይ ተጫዋቹ ብቻ ከ4.5 በላይ ላይን ብሬኪንግ ፓስ ያደርጋል። ማንቸስተር ዩናይትድ በማይክል ካሪክ ውስጥ ከተሻሻለባቸው የጨዋታ ስትራክቸሮች መካከል በተመሳሳይ እንደ ማንቸስተር ሲቲ የተጋጣሚ ባክላይን ፕረስ አያደርጉም። ነገር ግን የእነሱ ቢልዳፕ ሲጀምር ግን ሊሳንድሮ ማርቲኔዝ እና ማጓየር በተሻለ ሁኔታ ላይን ብሬኪንግ ፓስ ያደርጋሉ። አርሴናል እንደ ቡድን ደግሞ የጋብርኤል እና የሳሊባ ቅንጅት የበለጠ በመከላከሉ በኩል ኢፌክቲቭ ቢሆንም አማካዩን በቢልዳፕ የማገዝ ጥንካሬያቸው በተለይ በላይን ብሬኪንግ ፓስ በጣም ደካማ ነው። ስለዚህ በጨዋታው ላይ አርሴናል ላይን ብሬኪንግ ፓስን የሚፈልግ ቢልዳፕ ይዟል። ያ ቢልዳፕ የለውም። ኬፓንም ከተመለከታችሁ ኦፕሬት የሚያደርገው ኳሱን አቁሞ ስፔሶችን ነው። ምክንያቱም የአርሴናል ተከላካዮች ይህን ቢልዳፕ ለመጀመር በጭራሽ በሜዳ ውስጥ ያላቸው ስትራክቸር እና ባለፉትም ጨዋታዎች ስናይ ተመሳሳይነት የተከላካይ ክፍሉ በመስመሮች መሃል የሚያደርጋቸውን ሰንጣቂ ኳሶችን ለፕሮግሬሲቭ ፓስ ሲጠቀም ትልቁ አቅም ያለው ማርቲን ዙቢመንዲ ጋር። ስለዚህ ዙቢመንዲ ማርክ ተደርጓል፣ ስፔስ አጥቷል። ራይስም ወርዶ ኢንተርቼንጅ እያደረገ ሮቴሽናል ቢልዳፕ ለመጀመርም ፊዚካሊም ታክቲካሊም ስፔሶችን አጥቷል። ከዛች የቡካዮ ሳካ ረጅም ፓስ በቢልዳፕ በኩል በተሳካ ሁኔታ አርሴናል ከወጣባቸው እንቅስቃሴዎች ውጪ ኢፌክቲቭ የነበረ ቢልዳፕ ማድረግ አልቻለም። ታዲያ ለሚካኤል አርቴታ ይሄ ጨዋታ ስታይል አዲስ ኤክስፒሪየንስ ነው ወይስ ከዚህ በፊት አጋጥሞታል? ታዲያ ሲያጋጥመው ምን አይነት ምላሽ ሰጠ የሚለውን እስቲ በእያንዳንዱ ጨዋታ ለምሳሌ በዚህ የጨዋታ ስትራክቸር ፔፕ ፋይናሉን አሸነፈ። አርቴታ ግን ይህን የጨዋታ ስትራክቸር በተለይ በትላልቅ ጨዋታዎች በደንብ ከተጋጣሚ ጋር በነበረው የጨዋታ ክፍለ ጊዜ እንዲህ አይነት ስትራክቸሮችን ሰብሮ ድሎችን ሲያስመዘግብ ተመልክተናል። ለምሳሌ በዘንድሮ ሲዝን በዚህ አውት ኦፍ ፖዚሽን ስትራክቸር ላይ የሚታወቀው ቡድን ምናልባት በፕሪሚየር ሊጉ አብዛኛው የእግር ኳስ ቤተሰብ ታክቲካሊ ጨዋታዎችን ሲያስተውል የሚያየው የኡናይ ኤምሬ ቡድን ሮጀርስም ዋትኪንስም ከተከላካይ መሃል ላይ ይሆናሉ። ሁለቱ የክንፍ ተጫዋቾች አራት ስትራክቸር ይዛሉ። የበለጠ ጥብቅ ስለሆነ የአማካይ ክፍሉን ታይት ያደርጋል። ከዛም በኋላ በሚገኙ ስፔሶች ላይ ከተከላካይ ጀርባ በሚጣሉ ረጃጅም ኳሶች እንዴት ነው በፋስት ብሬክ እነዛን ስፔሶች የሚያሸንፉት? አንደኛው ቢልዳፕን ፕረስ የሚያደርጉበት የመጀመሪያው ዞን ሚድ ላይ ነው። በቅርቡ ከቼልሲ ጋር በነበረው ደርሶ መልስ የካራቦ ካፕ ጨዋታ ይሄ ነበር የቼልሲ የመጀመሪያ ስትራክቸር። ጆአዎ ፔድሮ ፓልመር ወደኋላ ተመልሰው የአራት ተጫዋች። ነገር ግን እነዚህ ላይኖችን ለመጠቀም አርሴናል በነዛ ጨዋታ ሲያደርግ የነበረው የረጃጅም ኳሶችን ስኬት ነው። ሲቲ ግን በእሁዱ ጨዋታ የአርሴናልን የረጃጅም ኳስ ስኬትን ሲያስቆም የነበረውና ሲሰብር የነበረበት ትልቁ አቅም ልክ አርሴናል ከዚህ ስፔስ ማጣት ቢልዳፕ ለመላቀቅ በረጅሙ ለዮከሬስ ወይም ለአቨርት ኳስም ሳሊባም ጋብርኤልም ኬፓም ከራሳቸው የሜዳ ክልል በረጅሙ ፓስ በሚያደርጉበት ሰዓት በፍጥነት ሶስቱ ተከላካዮች አሉ። ማቲያስ ኑኔዝ፣ ኩሳኖቭ እና ናታን አኬ አሉ ሶስቱ። ኒኮ ራይሊ ለ3-3-4 የስፔስ ትራፕ የሚያደርጉበትን ስትራክቸር ሲይዙ ከሮድሪ እና በርናንዶ ሲልቫ አጠገብ ላይ የሚገኘው። ስለዚህ
ኦፕሬት የሚያደርጉበትን ስፔስ ከራሳቸው መጫወቻ ክልል እስከ አማካይ ክፍል የሲቲ ተጫዋቾች በሽግሽግ መቆማቸው የበለጠ አክቲቭ ያደርጋቸዋል ስፔሶችን ሪከቨር ለማድረግ። አርሴናል ደግሞ ቢልዳፑን ሲጀምር ስንት ነበር? 6-4። ስለዚህ በሲቲ የመጫወቻ ክልል ስንት ተጫዋች ነው ያለው? 4። አርሴናል ቢልዳፑን ተበላሽቶ ያደረገውም ረጅም ፓስ የሚበላሽበት የመጀመሪያው ስትራክቸር ይሄ ነው። በራሱ የመጫወቻ ክልል 6 ተጫዋች አሉ በሎው ብሎክ፣ በተጋጣሚ የመጫወቻ ክልል 4 ተጫዋች አሉ። ስለዚህ የአማካይ ክፍሉ የሚፈጠረውን ሰፊ ስፔስ ተመልከቱ። ልክ ከ25ኛ ደቂቃ አንስቶ እስከ 70ኛ ደቂቃ ድረስ የአርሴናል የአማካይ ክፍል ከአጥቂው ጋር ተነጥሎ የሚያገናኘው ተጫዋች ጠፍቶ ወይም በ4-2-4 ወይም በ4-2-2 ኦርጋናይዝድ በሆነ የአማካይ ክፍሉ ላይ የሚፈጠር ከፍተኛ ኦቨርሎድ የአርቴታ ቡድን ይሄንን ለመስበር በጣም ሲቸገር በፍጻሜ ጨዋታ ተመለከተ። በዚህም ወቅት እንግዲህ መጀመሪያው ስቴፕ ላይን ብሬኪንግ ፓስ ነው። ላይን ብሬኪንግ ፓስ አርሴናል በጨዋታው ያደረገውን እነዚህን ስታቶች ተመልከቱ በስክሪናችን ላይ የማንቸስተር ሲቲ እና የአርሴናል የጨዋታ ቁጥር በፓስ ሲኩዌንስ በኩል ያለው ከፍተኛ ልዩነት እንዲፈጠር ምክንያት የሆኑ የአርሴናል የጨዋታ ቢልድ አፕ ነው። ይህን ቁጥር እስቲ ተመልከቱ። አርሴናል በጨዋታው ላይ ከምትመለከቷቸው ቁጥሮች መካከል ፕሮግሬሲቭ ፓስ ያደረገው 19 ብቻ ነው። ማንቸስተር ሲቲ ግን በጨዋታው ላይ 181 ፕሮግሬሲቭ ፓስ ነው ያደረገው። የሽግግር እንቅስቃሴ በምን አይነት ስትራክቸር ሊደረግ ይችላል? የመጀመሪያው ላይን ብሬኪንግ ፓስ፣ ምክንያቱም የሽግግር ኳስ ከራስ የመጫወቻ ክልል ስለሚጀምር አርሴናል በጨዋታው ያደረገው ላይን ብሬኪንግ ፓስ ለፕሮግሬሲቭ ፓስ ሲኩዌንስ እንዲመቸው። ለምን? የሚካኤል አርቴታ አርሴናል የአማካዩ ኢንተርቼንጅ የሚያደርጉ ሮቴሽኖች ስላሉ ቢያንስ ፔኔትሬሽን አለው። ድሪብል እያደረገ ራይስ ይወጣል። ድሪብል እያደረገ የበለጠ አንዱ ተጫዋች ወርዶ ኳስ እንዲቀበል ተጫዋች መቀነስ ይችላሉ። በአጠቃላይ በላይን ብሬኪንግ ፓስ የአርሴናል ውጤታማነት በጨዋታው 22.6 ነው። የማንቸስተር ሲቲ 79.4 ነው። ይሄ ልዩነት የጨዋታው ሚዛን በአጠቃላይ ነው የቀየረው። በዚህ መሃል እንግዲህ የሚካኤል አርቴታ አርሴናል መቼም ቢሆን አርቴታ ኦዲጋርድን ከሚያስቀድምበት ዋነኛ ምክንያት አንዱን ልንገራችሁ። በአለፉት ጊዜያት ከ2023 አንስቶ በአርሴናል ከሚገኙ አማካዮች የዘንድሮ የውድድር ዓመትን ጨምሮ ከየትኛውም ተጫዋች በላይ ላይን ብሬኪንግ ፓስ በአማካይ በማድረግ እንደ ማርቲን ኦዲጋርድ ለሶስተኛ ተከታታይ የውድድር ዓመት ይሄን ያክል ጨዋታ በጉዳት ከሜዳ እየራቀ ጭምር ይሄ ተጫዋች በየጨዋታው 2.86 ላይን ብሬኪንግ ፓስ ያደርጋል። ከሱ በመቀጠል የሚገኘው ሚካኤል ሜሪኖ ነው። 2.17 ፓሶችን ያደርጋል። ከዛ በመቀጠል ሶስተኛ ደረጃ ላይ የሚገኘው ማርቲን ዙቢመንዲ ነው። ነገር ግን 1.89 ላይን ብሬኪንግ ፓስ ነው የሚያደርገው። ራይስ 1.75። ለዚህ ነው የራይስ ኳሶች ዲያጎናል ፓስ የሚበዛው። በላይን ብሬኪንግ ፓስ ኢፌክቲቭ አለመሆኑ ተጋጣሚ ይህን ስትራክቸር ሲይዝ የአርሴናል ቢልድ አፕ በጣም ውጥረት ውስጥ እየገባ በቅርብ ጊዜያት የመጨረሻ ደቂቃ አርሴናል ስቴዲየም ውስጥ ከሚፈጠሩ ነርቪ አጋጣሚዎች ለምሳሌ በኤቨርተን ጨዋታ የነበረው ውጥረት ያ ወጣት አስደናቂ ተጫዋች ገብቶ እነዛ ሞመንቶች እስከሚፈጥር ድረስ የነበረው ውጥረትና ጫና አርሴናል በቢልድ አፕ በኩል ላይን ብሬኪንግ ፓስ ከተከላካይ ክፍሉ አያገኝም። ይሄ የዘንድሮ ሲዝን የአርሴናል አንዱ ማሳያ። ነገር ግን እነዚህ ተጫዋቾች የተዘረዘሩት ካገኙት ደቂቃና ቋሚ ሆነው ከጀመሩበት የጨዋታ ስትራክቸር መነሻ በማድረግ ነው። የመጀመሪያው አርሴናል እንዲህ አይነት ስፔስ የማጣት ፕሬሲንግ ትራፖችን ሚድ ሰርድ ላይ የተጋጣሚ 4 ተጫዋች በአስተማማኝ ሁኔታ ስፔሶችን ሲዘጉ የመጀመሪያው የአርሴናል ቢልድ አፕ የሚሻገሩት በዳይሬክት አታክም ሊሆን ይችላል። ቢልድ አፕ መልክ እንዲይዝ የሚያደርገው ሪካርዶ ካሊፊዮሪ ነው። ምክንያቱም ኢንቨርትድ ፉልባክ ሆኖ ወደ አማካይ ክፍል ሲገባ ኳስን ከየትኛውም ሪስክ ፖዚሽን ላይ መቀበል ይችላል። በዛም ወቅት አንዱ ተጫዋች ተነጥሎ ለፕሬሲንግ በሚመጣበት ሰዓት ለዙቢመንዲ መለሰ፣ ለራይስ መለሰ፣ በፍጥነት ፕሮግረስ ማድረግ ይችላል አርሴናል ከኳስ ጋርም ያለ ኳስ። ልክ ከተመለከታችሁ ካሊፊዮሪ ወደ ሜዳ እንደገባ የመጀመሪያ እንቅስቃሴውን
ፔኔትሬት አድርጎ ሂንካፔ በሙሉ 90 ደቂቃ ያላደረገው ወደ ፋይናል ሰርድ ገብቶ ከባድ አደጋ የግቡን አግዳሚ የመለሰች ኳስ መፍጠር ችሎ ነበር። ከዛም በኋላ የአርሴናል የአማካይ ክፍልን አርቴታ ቢዘገይም ራይስን ወደ ቀኝ አድርጎ ወደ ቀኝ ፉልባክ አምጥቶ በአማካይ ክፍሉ ላይ ሳካን ወደ አማካይ ክፍል በማድረግ ለውጦችን ሲያደርግ የመጀመሪያው ጉዳይ አርቴታ ዘግይቶ መብት የሰጠው የሪካርዶ ካሊፊዮሪ የፕሮግሬሲቭ ፓስ ሲኩዌንሱ ጤናማና ውጤታማ መሆኑን መነሻ በማድረግ ነው ይህን ለውጥ ያደረገው። ነገር ግን ኦዲጋርድ ቢኖር የበለጠው ኦፕሬት ሲስተምን አንደኛ ብሬክ ማድረግ ይችላል ላይኖችን፣ የበለጠ ደግሞ በቢልድ አፕ ወቅት ከአንደኛው ዞን ወደ ሌላኛው ዞን ቦታዎችን እየቀየረ ፓሶችን በራሱ ቢልድ አፕ ኤሪያ እያደረገ ለሽግግር አንድ ስቴፕ ሲያገኝ ልዩነት መፍጠር ይችላል። አንደኛው ማረጋገጫ ልስጣችሁ። ቪላን አርሴናል 2-1 ተሸንፎ ከተወሰኑ ቀናት በኋላ በኤሚሬትስ ሲገናኙ 4-1 የበታተነበት የጨዋታ ስትራክቸር ምን ነበር? ያ ጨዋታ ማርቲን ኦዲጋርድ እንዴት ነበር ሻርፕ የነበረው ለዙቢሜንዲ እነዛ ላይን ብሬኪንግ ፓሶችን እየሰጠ አርሴናል ካረፍት በኋላ በዛ መልኩ ያን የቪላን 4 ተጫዋቾች ሚዲያን የሚከልሉበት የቢልድ አፕ ስትራክቸርን እንዴት ነበር ብሬክ አድርጎ የወጣው? ስለዚህ ማርቲን ኦዲጋርድ እና ሪካርዶ ካሊፊዮሪ አርሴናል እንደዚህ አይነት ጨዋታዎች ላይ ሲቸገር ከባድ መብቴ ናቸው። ግን እነዛ ተጫዋቾች አሁን አስፈላጊነታቸው ወሳኝነታቸው በእንደነዚህ አይነት ጨዋታዎች ነው። አርቴታ ደግሞ በያዘው ስትራክቸር ላይ ሁሌም ጨዋታዎች ላይ የምንመለከተው ተለዋዋጭ ባህሪውን ትቶ በተመሳሳይ ቅርጽ ጨዋታን የማጠናቀቅ ከፍተኛ ችግር አለበት። ይሄ የኤክስፒሪየንስ እጦት ሊሆን ይችላል። የትልቅ ጨዋታ የማሸነፍ እንግዲህ ትላልቅ ጨዋታዎችን ሲያሸንፍ የምናይበት አስደናቂ የጨዋታ ፎርሜሽን አለ። ግን በእነዚህ አይነት ወሳኝ ምዕራፍ ላይ እንደነዚህ አይነት ጨዋታዎችን አለመጠቀሙ ሁለት አይነት ሪስክ በእሁዱ ጨዋታ ዋጋ ከፍሏል። አንደኛው ሲቲ የቀኙን የሜዳ ክፍል የአርሴናልን ግራው የሜዳ ክፍል በሂንካፔ በኩል ከረፍት በፊት እስካንና ኦፕሬት አድርጎ ከረፍት በኋላ ስኬታማና ውጤታማ ከሆነበት የጨዋታ ስልት 5-6 አጋጣሚዎችን ልጥቀስላችሁ። የመጀመሪያ ኳስ ሲቲ ወደ አርሴናል የመጫወቻ ክልል የመጀመሪያ የጨዋታውን ክሮስ በአንቷን ሴሜኒዮ በኩል ክሮስ ሲያደርግ ሙቭመንቱ ከአማካይ ክፍል በቀጥታ ፔኔትሬት ባደረገ መልኩ ወደ አርሴናል የመጫወቻ ክልል ሲሄድ የነበረው ኒኮ ራይሊን የተከተለው ተጫዋች የመጀመሪያ የጨዋታውን ክሮስ ማንቸስተር ሲቲ ሲያደርግ የመጀመሪያ ተጫዋቹን ማርክ አድርጎ የተከተለው ሳካ ነው። ሁለተኛ የሲቲ ክሮስ ከግራው የሜዳ ክፍል አሁን ከአርሴናል የግራ የሜዳ ክፍል ሴሜኒዮ ክሮስ ሲያደርግ ኒኮ ራይሊን የተከተለው ደክላን ራይስ ነው። በተጨማሪም ከረፍት በፊት አንድ ኳስ ሃላንድ የገጨውና ኢላማውን ሳይጠብቅ ወደ ውጭ ወጣችው ኳስ ላይ ክሮስ ሲደረግ ያንን ኤሪያ ደግሞ እንደገና ኒኮ ራይሊ በተመሳሳይ እዛ ቦታ ላይ ሲገኝ ማርቲን ዙቢሜንዲ። ስለዚህ የኒኮ ራይሊ ሙቭመንት አርሴናል በሶስት የተለዋወጠ ተጫዋቾች የኦራይሊ ሙቭመንት የበለጠ ሲከታተልና በማርኪንግ ከፖዚሽን ውጭ እያደረገ የመጣበትን ጫና ሲያልፍ ነበር። ሰከንድ ሃፍ ግን ሲቲ ያደረገው የጨዋታ ለውጥና አርሴናል ላይ የፈጠሩትን ኦቨርሎድ በየትኛውም የኬፓ ስህተት ትልቁ ሚዛን ሊወስድ አይችልም። ያ ጫና ኬፓ ባይሳሳት እንኳን ሌላ ግብ መቆጠሩ 100% የማይቀር ነው። ምክንያቱም የአርሴናል የትኛውም ስትራቴጂ ውጤታማ አልነበረም። መከላከሉ ለማጥቃት ከራሱ ሜዳ የሚወጣበት መንገድ። ስለዚህ የሂንካፔን ፖዚሽን ትኩረት አድርገው ኳሱ ክሮስ የሚደረግበት ኤሪያና ዳይሜንሽን ግን የበለጠ ወደ አርሴናል ቦክስ ቀርበው የአደጋ ክልልን ቅርብ ሆኑ ክሮሶችን ማድረግ ነው አንደኛው ሲስተም ማንቸስተር ሲቲ ያደረገው። የመጀመሪያው ኳስ ክሮስ ሲደረግ ለመጨረሻ ጊዜ ኦራይሊ ማርክ ያደረገው ዙቢሜንዲ ነበር። ነገር ግን ከዙቢሜንዲ አጠገብ ነበር ኦራይሊ ገጭቶ ያስቆጠረው። ሁለተኛውን ኳስ ሲያስቆጥር ማቲያስ ኑኔስ ክሮስ ሲያደርግና የተፈጠረውን ኦቨርሎድ እዛ ጋር ብትመለከቱ በበርናንዶ ሲልቫና በማቲያስ ኑኔስ እንዲሁም ሮድሪ
የቀኙን የራሳቸውን የሜዳ ክፍል የግራውን የአርሴናልን የሜዳ ክፍል የበለጠው ኦቨርሎድ በትርፍ ተጫዋች መፍጠር ጀመሩ። በዛም ወቅት ደግሞ ሳካ ነበር ሁለተኛው ግብ ሲቆጠር። ከረፍት በፊት በማርኪንግ አስተማማኝ ሆኖ ያንን አደጋ አርሴናል ሲሻገርበት የነበረው ነገር ግን ቀጣይነት አልነበረውም። ምክንያቱም ሲቲ የፈጠረው ታክቲካል ብልጫ በአርሴናል 30-35 ሜትር የሜዳ ክፍል ላይ የበለጠ ዶሚኔት ሲያደርግ ኦፕሬት ያደረገውን ሲስተም አሁን ያንን የመከላከል ስትራክቸር ሰብሮ መግባት ነው። ሲቲ የበለጠ አግሬሲቭ ሆኖ ሰከንድ ሃፍ ላይ መጣው ኤሪያዎች ላይ። ስለዚህ ፓሶቹ ውጤታማ ነበሩ፣ ሙቭመንቱ ኢፌክቲቭ ነበር። ነገር ግን ሲቲ በስትራክቸር የተከላካይ ክፍሉ መዳከም እንዴት እንደሸፈነ የምትመለከቱት የነዚህ አራት ተጫዋቾች ዶኩ፣ ራያን ቸርኪ፣ ሃላንድ እና ሴሜኒዮ ኤሪያዎችን ፒን አድርገው የቆሙበት ስትራክቸር ላይ ትልቁ አቅም ምንድነው? አርሴናሎች ከራሳቸው የመጫወቻ ክልል በረጅሙ ፓስ ሲያደርጉ ከነዚህ አራት ተጫዋቾች ጀርባ የሚገኙት ኦራይሊ፣ ሮድሪ እና በርናንዶ ሲልቫ ሲቲ ከኋላ መስመር ደግሞ ከቆሙ ሶስት ተጫዋቾች ውስጥ የአየር ላይ ኳስ በቀጥታ ሲጋራ የነበረው ተጫዋችን በደንብ ካያችሁ ኩሳኖቭ ነው። ኩሳኖቭ የበለጠ ፈጣንና ቦል ሪከቨሪው አስተማማኝ ነው። ማቲያስ ኑኔዝ ፍሌክሲብል ነው። አኬ ከኳስ ጋር ጤናማ ቢልድ ማድረግ ይችላል። ስለዚህ አርሴናል የመጀመሪያውን ኳስ ሲያሸንፍ ሁለተኛውን ኳስ ለማሸነፍ የአርሴናልን ረጅም ኳስ ፓስ የተደረገውን ሃቨርትም ሆነ ጌከሬስም ሆነ የሚጨርፉትን ኳስ ኳሷ የምትሄድበት ስፔስ ላይ በቀጥታ ታርጌት የሚያደርገው ሲቲ በነዛ ሶስት ተጫዋቾች ነው፣ በተነጠሉት ከአራቱ የፊት መስመር ተጫዋቾች ጀርባ ያሉ። ስለዚህ ያን ኳስ ሲቲ ከነጠቀ በኋላ ሁለተኛውን ኳስ ሲያሸንፍ የአርሴናል የአማካይ ክፍልና የአጥቂ ክፍል ያለው ልዩነት ጋፑ በጣም ሰፊ ከመሆኑ የተነሳ ሲቲ በቢልድ አፕ በኩል አንዳችም ስህተት ለጥቃት ሳይዳርገው በጤናማ መልኩ ነበር በሙሉ 90 ደቂቃ ወጣው። አርሴናል አንድ ጊዜ የሲቲን ቢልድ አፕ ኢንተርሰፕት ማድረግ አልቻለም። ይሄ ነው የታክቲክ ኢፌክቲቭ መሆንና አርቴታ በጨዋታው ላይ የቆየባቸው ደቂቃዎች ዋጋ እያስከፈሉት ቆይተው በስተመጨረሻም ሽንፈት ያስተናገደው። ስለዚህ የካሊፊዮሪን አሁን ሂንካፔ ቢጫ ካርድ በተመለከተበት ወቅት ፋይናል ነው ሪስክ እየወሰዱ በቦታው ላይ ፒኖሎ ከሚቆይ እዛው ጋር ምላሽ መስጠት ይቻላል። ምክንያቱም ፋይናል ነው። ይሄን ጨዋታ ማሸነፍ የበለጠ አእምሯዊ ጥንካሬ ከፊት ለፊት ላሉት ግዙፍ ውድድሮች ያግዛል። ምንም ጥያቄ የለው። ሳይኮሎጂካሊ በዚህም ወቅት ሽንፈት አይፈለግም። በተለይ በተቀናቃኝ ቡድን ከ69 ከ65 ዓመት በኋላ ነው የሊጉ አንደኛና ሁለተኛ ደረጃ ላይ የሚገኙ ክለቦች በቀጥታ በፍጻሜ በካራቦ ካፕ ሲገኙ። ስለዚህ በእንዲህ አይነት የጨዋታ ስልት የአርቴታ ቡድን የአርቴታ አርሴናል ሜዳ ውስጥ በርካታ ደቂቃዎች ላይ በተመሳሳይ የጨዋታ ስትራክቸር ውስጥ መቆየቱ ከፍተኛ ዋጋ ከፍሎበታል። ይሄ ደግሞ የጨዋታ ስትራክቸር ክለቦች ለምሳሌ ሊቨርፑል ባዶ ለባዶ በኤሚሬትስ ሲለያይ ይሄን የጨዋታ ስትራክቸር ሰከንድ ሃፍ ተጠቀመ። አርሴናል ሰከንድ ሃፍ ውጤታማ ሊሆን አልቻለም። ከኤቨርተን ጋር ባለፈው የነበረውን የፕሪሚየር ሊግ ጨዋታ በደንብ አስተውሉ። ይሄ ነበር የጨዋታ ስትራክቸራቸው የነበረው። ግን ክሊኒካል በመሆንና ኢፌክቲቭ በመሆን የሲቲ ፋይናል ሰርድ የተሻለ ስለነበር የእሁድን ጨዋታ በድል አጠናቀቁ። ከአርሴናል ጋር የነበረው የማንቸስተር ዩናይትድ አቋቋም ኤሚሬትስ ላይ ተመሳሳይነት ነበረው። ሚካኤል አርቴታ ካለፈው ስህተቱ ራሱን እያሻሻለ መጥቶ ኢፌክቲቭ የሚሆንበት ዋነኛ ጥንካሬውን ግን ባለፉት በተለይ 2026 ከገባበት ጊዜ አንስቶ በደንብ አላስተዋልም። ለዛም ይመስላል የካራባኦ ካፕን ጨዋታ በሽንፈት የደመደመው። ለማንኛውም የአርሴናል ክፍተት የሲቲ ጥንካሬ በአርሴናል የቢልድ አፕ ክፍተት አብዛኛው ጨዋታ ስትራክቸር የተበላሸበትን የእሁዱን የካራባኦ ካፕ ፍጻሜ ጨዋታ በድጋሚ ታክቲካሊ የሚካኤል አርቴታ አርሴናልን በማተኮር በእንዲህ መልኩ ተመለከትን። ከተመቻችሁ ላይክ፣ አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ከዚህ ፕሮግራም በመቀጠል የፔፕ ጋርዲዮላን ሌላ አስደናቂ
ፍጻሜን በተመለከተ የምናነሳቸው ነጥቦች አሉ። የብሩኖ ፈርናንዴዝ የፕሪሚየር ሊጉ ምርጡ ፈጣሪ አማካይ የሆነበት ሲዝንን በተለየ ሁኔታ እናነሳለን። እንዲሁም በዋነኝነት የዝውውር ሩመርስ ከትናንት ምሽት ጀምሮ በስፋት ሲነገር የነበረው በስፋት በበርካታ ታማኝ ዘጋቢዎች ሲወጣ የነበረውን የቼልሲው አማካይ ኤንዞ ፈርናንዴዝ ወደ ማድሪድ ወደ ፒኤስጂ የሚል አዲስ መረጃ እየወጣ ነው። ያንንም በተመለከተ በአራተኛ ክፍል ወደ እናንተ ተደራሽ እንሆናለን። የመጀመሪያ ክፍል ፕሮግራማችን በእንዲህ መልኩ ተጠናቀቀ። በሁለተኛ ክፍል ተመልሰን እንመጣለን። ሰላም ቆዩ።